ዛሬ ምርጥ የጅንጅብል ቅባት አሰራር ነው ማሳያችሁ። በቤታችሁ ውስጥ እንዴት አድርጋችሁ የጅንጅብል ቅባት ፍሬሽ ጅንጅብል ተጠቅማችሁ መስራት እንዳለብን ነው ማሳያችሁ። በጣም ትወዱታላችሁ። በጣም አሪፍ ነው። ጸጉራችሁ ለሚበጣጠስ እንዲሁም ከግንባር እንደኔ የሸሸባችሁ ካላችሁ በፍጥነት ለውጥን ያሳያል ማለት ነው። ውድ ቤተሰቦቼ እንኳን ደህና መጣችሁ ብያለሁ። አዳዲስ የምትመጡ ሰብስክራይብ ማድረጋችሁን እንዳትረሱ። ነባር ጓደኞቼ ሁሌም ስለምታበረታቱኝ እጅግ በጣም አመሰግናለሁኝ። እግዚአብሔር አምላክ ሀገራችንን ሰላሙን ያምጣልን። አሰራራችን ስንገባ እንግዲህ ፍሬሽ ጅንጅብል እና ሎሚ ያለኝ ሎሚ ያው ለቆዳችን ለሚያሳክከ ይጠቅማልና አሰራሩም በጣም ቀላል ስለሆነ ሁላችሁም ቤታችሁ መስራት ትችላላችሁ። ፍሬሽ ጅንጅብል እንግዲህ ጅንጅብል ለጉንፋን እንዲሁም ለሻይ በሻይ ይጠጣል። ለሰውነት መቀነሻ ለተለያዩ ነገር ጅንጅብልን እንጠቀመዋለን። ዛሬ ግን ከዚህ በፊት ሰርቼላችኋለሁ ይሄንን ቅባት አሰራር በሰዓት ላይ ጥጄ። ዛሬ ምንም አይነት እሳት ላይ ሳትጥዱት በቀላሉ በ2-3 ደቂቃ ውስጥ መስራት የምትችሉት ምርጥ ቅባት ነው። ያው እናንተ አነስ አድርጋችሁ ብትሰሩ የተመረጠ ነው። ምክንያቱም ትኩሱን ስትቀቡት ማንኛውም ነገር ለውጥ ታዩበታላችሁ ማለት ነው። እና ቻሌንጁን በመሀል እየለቀቁ ቅባት እንደምለቅ ነግሬያቸዋለሁኝ። እኔ በዚህ መልኩ የሚበቃኝን ያህል ያነስ ያለ ጅንጅብል ቆራረጥኩ። እንዲሁም የሎሚ ልጣጩን ላጥኩኝ ማለት ነው። ያው የሎሚ ልጣጩን ነው የተጠቀምኩት። የጅንጅብሉንም እንደዚህ ልጬ ካደረግኩ በኋላ መፍጬ ላይ ተጠቀምኩኝ ማለት ነው። በጣም አሪፍ ነው። ጸጉራችሁን ለሚያሳክካችሁ ሎሚው የቆዳ ፈንገስ ያለባችሁ ምናምን በጣም አሪፍ ስለሆነ ሎሚውንም ተጠቀሙት ማለት ነው። እዚህ ጋር የወይራ ዘይት ነው የተጠቀምኩት። እንግዲህ እናንተ ካስተር ኦይል እንዲሁም ኮኮናት ያላችሁን ቅባት መጠቀም ትችላላችሁ። ለጸጉራችሁ ለሰውነታችሁ የሚስማማችሁን ማንኛውንም ቅባት ተጠቀሙ ማለት ነው። ፈጨሁትኝ። ትንሽ ሸርከት ነው ያደረኩትኝ እና ድቅቅ እስከሚል ድረስ እንትን አላልኩትኝም አላቆየሁትኝም። የጅንጅብሉና የሎሚው ውሃ እስከሚወጣላችሁ ድረስ እንግዲህ በመውቀጫ ማለት ነው እንደዛ ማድረግ ትችላላችሁ። ብቻ ውሃው በደንብ እንዲወጣ አድርጋችሁ መፍጨት ነው ማለት ነው። ከዛ እንደዛ አደረግኩና አወጣሁትኝ። ያው ቅባትም መጠን አድርጌ ነው የጨመርኩት። ቅባት በነገራችሁ ላይ ቶሎ ብትሰሩ ተመራጭ ይሆናል። ምክንያቱም ፍሬሹን ስትጠቀሙ ጸጉራችሁ ላይ ለውጡን ለማየት እንዲሁም ደግሞ እናንተም ደስ እያላችሁ ነው የምትጠቀሙት እና ሲቆይ ባይበላሽም ይሄ የሚበላሽ አይደለም፣ አይበላሽም፣ ምንም ችግር የለም ውሃ ካልተጠቀማችሁ። ውሃ ግን ትንሽ ውሃ ካለው ይበላሻል። ውሃ እንዳይገባው በደንብ ጥንቃቄ አድርጋችሁ ሎሚውንም ጅንጅብሉንም ካጠባችሁ በኋላ በሶፍት በደንብ አድርጋችሁ ውሃ እንዳይኖረው ተጠቀሙት። ይቆያል፣ የፈለጋችሁት ድረስ ይቆያል። ነገር ግን ይሄ ከታች ጅንጅብሉ ውሃ ይዘቅጥና ከዘይቱ በታች አጥሎ ቁጭ ይላል። እሱን ያው እናንተ ሚክስ አድርጋችሁ መጠቀም ነው። የማትፈልጉ ከሆነ ደግሞ ዘይቱን ብቻ ከላይ አጥላችሁ መጠቀም። እኔ ግን ሙሉ ነው የምጠቀመው። ከዛ እዚህ ጋር ያው ማጥለያ ተጠቀምኩኝ። በጠቅጠቅ ባለ ነገር ብትጠቀሙ ተመራጭ ነው። ምክንያቱም ጸጉራችሁ ላይ እንዳይቀር ማለት ነው። የጅንጅብሉ እዚህ ጋር ምንም አይነት የለውም፣ ወፍራም ሊሆነው እንጂ ቅባቱ ምንም አይነት የጅንጅብሉ ቆዳ ወይ ደግሞ ጸጉሩ ወደ ቅባቱ አልገባብኝም ማለት ነው። እና በጣም አሪፍ ቅባት ነው። በነገራችን ላይ ብዙ ጊዜ ከዚህ በፊት ሰርቼዋለሁኝና በጣም ነው የምወደው። በጣም አሪፍ ቅባት ነው። ሁላችሁም ስሩት። በቀላሉ በ3 ደቂቃ ውስጥ መስራት የምትችሉት ነው። እዚህ ጋር እንግዲህ ያው ከዚህ በፊት የምጠቀምበት ቅባት ስለሆነ አላጠብኩትም። ምክንያቱም ውሃ ከነካው ቅባቱን ስለሚያበላሽብኝ ምንም አይነት ውሃ አላስነካም ማለት ነው። ስጠቀም እንደዚህ አይነት ቅባት ቤቴ ስሰራ በጣም አሪፍ ነው። ከግንባራችሁ ለሸሸ እንዲሁም ደግሞ ውስጡ እየተበጣጠሰ ላስቸገራችሁ፣ ፈንገስ ላለባችሁ፣ የጸጉራችሁን ፈንገስ ለሚያሳክካችሁ፣ ፎረፎር አለብኝ እባክሽ ላላችሁኝም ይሄ ይሆናል። ምክንያቱም ጅንጅብል ጉንፋንም ይዞን የምንጠቀመው ነው። እንዲሁም ደግሞ ማንኛውም ቦታ ላይ ይዩት፣ አያችሁት? ያው ለእናንተ ለማሳየት ብዬ ነው በእጄ እንትን ያልኩት። ግን ምንም አይነት ሻካራ ነገር የለውም። ወፍራም ሆነ እንጂ ስታዩት ሻካራ ያለ ይመስላል፣ ግን አይደለም። ከዛን ምንም አይነት ጸጉራችሁ ላይ አደጋ ወይ ደግሞ የጸጉር ችግር የሚፈጥር አይደለም። በጣም አሪፍ ከመሆኑ ይበልጥ ጥቅሙን ነው የምታገኙበት። ቤታችሁ ግን ቀላል ስለሆነ ስራው አንዳንዴ ቀላል ነገር የሚጠቅም አይመስለንም እና በጣም በቀላሉ ሰርታችሁ ቤታችሁ ጅንጅብል፣ ሽንኩርትን መጨመር ትችላላችሁ። ከግንባራችሁ እጅግ በጣም ለሸሸ በጣም አሪፍ ፍሬሽ ስለሆነ ሁለቱም ማለት ነው። ከዛ በዚህ መልኩ እንደዚህ አድርጌ አዘጋጀሁና ጨረስኩኝ ማለት ነው። ይኸው ቆንጆ ሆነ ቅባት ወጣልኝ ማለት ነው። ከረሩ ራሱ እንዴት እንደሚያምር ጠጅ ነው የሚመስለዋ እና ደስ የሚል ቆንጆ የሆነ ቅባት ወጣልኝ። እናንተ ይህንን አቆይቼው አይ ጥልል ሲል ነው የምጠቀመው ካላችሁ ጥልል ሲል ዘይቱን ብቻውን ከዛ ከስር ጅንጅብሉን ደግሞ ከታች ያጠለለውን መተው ትችላላችሁ። ያን ያህል ግን ያጠለለው መጥፎ አይደለም እና
አንዳንድ ወፍራም የሆነ እንደ ጁስ ወፍራም ጁስ እንደዛ ነገር ነው የሚሆነው እንጂ ሌላ ጁስ ነው። በቃ ይሄ ጁስ ነው። ስለዚህ ይሄ ፍሬሽ ነው። ከግንባራችሁ ለሸሽ እንዲሁም ለተበጣጠሰ እጅግ በጣም አሪፍ ስለሆነ ተጠቀሙት። ለ3 ቀን ለ4 ቀን ለ1 ሳምንት የሚሆን የኔ አሁን 1 ሳምንት ይሆናል ማለት ነው። ይሄ በነገራችን ይሄ ከፊቴ ብታብስ እንደዚህ ቁጥጥር ሰራዋለኝ። በጣም እየተበጣጠሰብኝ ከፊት ስለሚያስቸግረኝ እንደዚህ ሰራና ከኋላ ሲደክመኝ 2 ወይ 3 ቦታ ጎነግኖ ነው እንደዚህ ተወዋለሁኝ ማለት ነው። ያው መስራት እጃችሁን ግን ያው ጸጉራችሁ ቁጥጥር ቢሰራ ጸጉር ያሳድጋል። ጸጉር ማሳደግ ቁጥጥር በጣም አሪፍ ነው። ጸጉራችሁ ቁጥጥር ስሩት። ከዛ ያው በምታዩት መልኩ የኔ እንደዚህ ሆኗል። ውስጡን ግድ ጸጉሬ ድርቅ እንደማለት ሲሰማው ይሄን ቅባት ውስጡን በደንብ አድርጌ ቀባዋለሁ። ጸጉሬን እንግዲህ ለውጡን እያያችሁት ነው። ብዙዎቻችሁም ደግሞ ብላችሁኛል፣ አዎ ለውጥ አለው ጸጉርሽ ብላችሁኛል። እጅግ በጣም ነው የማመሰግነው። በነገራችን ላይ ደግሞ 20 ሺህ ማስገብታችሁኛል። ሰብስክራይብ በጣም አመሰግናለሁኝ። ስለምታበረታቱኝ ሁሌም ላይክ የምታረጉልኝ ሸር የምታረጉልኝ ጓደኞቼ ደግሞ እግዚአብሔር ያክብርልኝ። እንግዲህ በምታዩት መልኩ ሌሎቻችሁ ደግሞ ቻሌንጁን ያልተቀላቀላችሁ ቻሌንጁን እየተቀላቀላችሁ በዚህ መልኩ ይህን የመሰለ ቆንጆ የሆነ ቅባት በቀላሉ ሰርታችሁ መጠቀም ትችላላችሁ። ምንም አይነት ኬሚካል የለውም። ንጹህ ቤታችሁ ቤት ያፈራውን ነው የሰራ ነው ማለት ነውና ጅንጅብል በማንኛውም ቅባት መስራት ትችላላችሁ። በኮኮናት፣ በካስተር ኦይል እንዲሁም በማንኛውም ፍሬሽ ቤታችሁ በምትቀቡት ቅባት መጠቀም ትችላላችሁ ማለት ነው። ይሄ ከባድ ወጪ የሚያስወጣ ስላልሆነ ሁላችሁም ሰርታችሁ ተጠቀሙት። እኔ የጠቀመኝን ነገር ነው የማሳየው እንጂ ወይ ደግሞ እኔ 2 3 ሳልጠቀም ወደ እናንተ ምንም አይነት ነገር አላመጣም። እንዲህ ውስጡን በደንብ አድርጌ እየቀባሁኝ በደንብ አድርጌ ራስ እስከሚል ለነገራው። በነገራችን ላይ ለእናንተ ማሳጅ ሳደርግም ቅባት ስቀባ ሙሉ ለሙሉ አይታይም፣ ምክንያቱም ቪዲዮ ስለሚራዝምባችሁ ማለት ነው። እንደዚህ ውስጡን እቀባዋለሁ። ጫፍጫፉን ደግሞ ጭቃ ቅባት እቀባዋለሁኝ ድርቅ እንዳይል ማለት ነው። ውስጡን እንደዚህ በደንብ አድርጌ ቅባና ማሳጅ አደርገዋለሁ። እኔ በነገራችን ላይ ብዙ ጊዜ ደግሞ ጸጉሬን ማሳጅ ማደርገው ወይ ደግሞ ቅባት የምቀባው ማታ ላይ ነው፣ ልተኛ ስል ማለት ነው። በጣም ቅባት ታበዛሁኝ ያው ፕላስቲክ እጠቀማለሁ። ካላበዛሁኝ ግን ጀስት እንደዚህ ተቀብቸው የጸጉር ሻሽ አስሬ እተኛለሁኝ ማለት ነው። እና ጠዋት ስትፈቱት ጸጉራችሁ በቃ ልስልስ ያለ ሶፍት ነው የሚሆነው እና የተተኮሰ ነው የሚመስለው። እንደገና ደም ስራችንም የሚንቀሳቀሰው ማታ ላይ ስንተኛ ጸጉራችሁን ማሳጅ ባርጋችሁ አደራችሁ ቁጥር ደማችን የመንቀሳቀስ እንዲሁም ደግሞ የመሰራጨት እድሉ እንቅልፍ ስንተኛ ሰውነታችን እርፍ ሲል ስለሆነ ማታ ላይ ሁሌም ቢሆን ጸጉራችሁን ማሳጅ ማድረጋችሁን እንዲሁ ካልደከማችሁ ቢደክማችሁ 2 ደቂቃ 3 ደቂቃ ያህል እንዲሁ ቢያንስ ማሳጅ ብታረጉት በጣም አሪፍ ነው ማለት ነው። ቢያንስ በ3 ቀን 1 ቀን በ4 ቀን 1 ቀን እንኳን ጸጉራችሁ ማሳጅ ማድረግ አለባችሁ። ማንኛውንም ቅባት የመቀባት ደግሞ ጸጉራችሁ ድርቀት ካልተሰማችሁ ሳትቀቡም እንዲሁ ብቻ ማሳጅ አድርጉት። ጸጉራችሁ ማሳጅ ባደረጋችሁት ቁጥር የደም ስራችሁ እየተንቀሳቀሰ ስለሚሄድ ጸጉሩን ለውጥ እያያችሁ ትሄዳላችሁ ማለት ነው። ለዛሬው እንግዲህ ይሄንን ይመስላል። ቪዲዮ እንዳይረዝምባችሁ ለዛሬው የያዝኩት ቪዲዮ ይሄንን ስለሚሆን በሚቀጥለው እስከምንገናኝ ደህና ሁኑ። መልካም ጊዜ